ቤቲና አቤላ ቆይታችኋል እኮ ሩታን ለማሳዝ በጣም ቆያችሁ እኮ እንዴ። በየትኛው ምስክር አዘጋጅታችሁ ነው ሩታን ልናሳስር ሩታንና ፋን እናሳስራለን ማለት የምትጮውት ማለት ነው? እዛ ጋር አብርሽ እኮ እንደፈለጋችሁ ማድረግ ትችላላችሁ። ማንም ይሁን ወንድምም ትሁን የልጄ እናትም ትሁን ምንም ማድረግ ትችላላችሁ ብሎ ይለ እንደ ቆያችሁ እኮ ምን እያደረጋችሁ ነው? እና እናንተ እኮ ሙድ ሶላይ እኮ ሙድ እየሰራችሁ እንደሆነ እኮ በዚህ እንኳን እናቃለን። 4 ቀን 5 ቀን እስኪሆን ድረስ ማለት ነው። እናንተ አሁን ዛሬ ነው እንደ ትዝ የሚሉት እነዛ ዛሬ ነው እንድትይዛሉት ሩታና እፋ አረባካችሁ ባይዘው ማለት ነው። አሁን ከዚህ በኋላ ብነግሩ ብለቋት ራሱ ምንም አይቆጨንም። ታውቃላችሁ እነሱ ጋር ሆና ከዚህ በኋላ ብነግሩ ምንም ብሉ ራሱ አይቆጨንም። ምክንያቱም ይሄን የሚያክል ቀን እስከ 4 ቀን እስከ 5 ቀን አልቅሳችኋል። አብርሽም ቢሆን አቤላም ቢሆን ማርቲን ብትሆን ሁላችሁም አልቅሳችኋል። እና የሄርሜላ ኦዲሶች ብትሆን ራሱ ሁላችሁም አልቅሳችኋል። እሱ እንዲያለቀሳችሁ ሁላችንም እናቃለን። የሩትዬ ፋሚሊ እያንዳንድሽ እናቃለን። ባዙ ይሄንን ያደረገ ሰው ጀግና ብዬ አሁንም ማወራለሁ። ጀግና ነው። ይሄንን የሚያክል ቀን አስለቅሳችኋልና ኪንግ ናችሁ። የትኛው ወንዳ ወንድ ወይስ የትኛው በቃ ሴት ሆነች ወንዳ ወንድ ናት። ወንድ ሆነ ከማን ወንዳ ወንድ ነው። አይለኛ ሰው ነው። ይሶ ጭብጨባ ያስፈልግ። ጭብጨባ ቀርቶ ሽልማት ያስፈልገዋል። ለዚህ ሰው ሽልማት ሁላ ያስፈልጋል። ምክንያቱም ቅጣቷን ትወቅ። መኖር የሌለበት ቦታ ላይ ተቀምጣለች። መኖር የሌለበት ቦታ ሴት እኮ ነው። እንዴት ነው ወንድ አጣችሁ? እንዴት ነው ወንድ አታ ባለትዳር ወንድ ላይ ይሄን የሚያክል ተጠመጠመችው? ይሄ ሁላ ህዝብ እየረገማት፣ ይሄ ሁላ ሰው እንደዚህ እያወራት ጠብቂ ብላ ተጠንቀቂ ብላ ቤተሰብ የልጁ ቤተሰብ ይሄን የሚያክል እየጣላት፣ ሴት እኮ ነሽ ይሄን የሚያክል ወንድ ልጅን አትለሚ፣ ይሄን የሚያክል አትዋረጂ፣ የሴቶች ክብርን ዝቅ አታስደርጊ እየተባለች ለምን አልቅሳ አብርሽን አሁን የራሷ ሲታደግ የራሷ ታገተች። ጉድ ጎበዝ። ግን ማን እንደሆነ ያስሆን ባቆ ያወቁት ቀንማ እኔ እያጨበጨብኩ ነው የሚመጣው። ወይ ሜሪና አቤል አልቅሱ፣ በደንብ አርግታችሁ አልቅሱ። ስታለቅሱ ነው የሚያምርባችሁ። ሲጀመር የፍቅር ጀማ የምንም የፍቅር ጀማ አይደላችሁም እናንተ እረኞች፣ የደሃ ልጆች ማለት ነው። በተሰብስባችሁ ዩቲዩባችሁ ላይ አላዝ ብሏችሁ ነው መቼም ዩቲዩባችሁ አላዝ ብላችሁ እሷ የምትመጣው ቀን በቃ ፋያ ለጋ በቃ አይደል ሩታ አሁን ይቅርታ ጠይቃ ከናንተ መራቅ ስለፈለገችው ምናምን የምትሰሩት ስራ የለም። ሩታን ሳትለጥፉ ሩታ ከሌለች የምትሰሩት ስራ ስለሌለ በቃ ሩታ በቃ እኔ ከናንተ ጋር መጣላት አልፈልግም። ምክንያቱም የኔ ሲም በየቦታ እየተነሳ ነው ምንም ብላለች። ለዛ የሩታ ስም ስለሌላ ነው ራሳቸው እንደዚህ ያረጋችሁ። ምክንያቱም እሷ እንደ ሩታ ፌሚስ እንዲሆን ትፈልጋላችሁ፣ ግን የሩታ ማለት ነው ጫፏን አትደርሱም። ጫማ ላይ የሚቀመጠው ጫማ ስር ላይ የሚቀመጠው ማለት ነው ቆሻሻ እንኳን አታክለው ሄርሜላ ማለት ነው። እሷና እሷ የትና የት ወርቅና ዝንቡን አንድ ላይ ማንም ሊያወዳድር አይችልም። ሄርሜላ ማለት ዝንብ ናት። ዝንብ ትራፊ መጣ እንትን የምታረገው ዝንብ ናት። ሲጀመር ሄርሜላ ማለት ነው። ዝንብየው የትነሽ አብረሽ ነገ ማለት የትነሽ እያልክና ህመሜ ሲቃየን ባየሽኝ እያልክና ልጅክን እዛ ጥላ እዚህ ለማንም ውሽማ ታለቅሳለህ እንዴ? ምን አይነቱ ተንገሲስ ነው አንተም ብትሆን ማለት ባለጌ ሲያስጠላ። የወንዶች ሲም አሰዳቢ ነው እኮ